ማለት ከመጥመም የሚመጣ ነው እንጂ አንድ ነገር ማን የጠመመው? መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው የጠመመው። ልክ እንደሱ ከሆነ ሰውን ክርስቶስን ያክል በግ ብሎ በፍጹም ሊገልጸው አይገባም ነበር። ለምሳሌ አሁን አንተ በግና እረኛን የምትረዳበት መንገድ ምንድን ነው? አንድ እረኛንና በግን የተረዳበት መንገድ እንዴት ነው? ሙሴ የተላከው ህዝበ እስራኤልን ከግብፅ ለማውጣት ነው፣ በስጋ ማለት ነው። እሱ ደግሞ ስለዚህ ኢየሱስ ክርስቶስን ልክ እንዲሁ ሉቃስ ወንጌል ምዕራፍ 24 ቁጥር 15 ላይ ምን ይላል? እኔ ከእስራኤል ቤት ሆነው ለጠፉት በጎች በቅርብ ለሌላ አልተላኩም እያለ ይናገራል። ስለዚህ እርሱም የተላከው ለእስራኤላውያን ነውና አንተ ኢትዮጵያዊ ነህ። እስራኤል የሚለው የማን ስም ነው? እስራኤል የሚለው የያዕቆብ ስም ነው። ያዕቆብ በጣም ጥሩ። ስለዚህ የአንድ የግለሰብ ስም ነበር እስራኤል የሚለው። ልብ በሉ። ያዕቆብ እስራኤል የሚለውን ስም ያገኘበት ምክንያት ምንድን ነው ይላል መጽሐፍ ቅዱስ። ነገርኩህ እኮ አሁን እንኳን ግን ቅድም ያልከኝን ራሱ ከመጽሐፍ ቅዱስ ይሁን አይሆን ማረጋገጫ የለኝም አልኩህ። ሴት ልጅን አቃጥሎ የሚለውን ህግ ላሳየህ። ምን ትላለህ? ታቃጥላታለህ? እህትህ ለምሳሌ ዝሙት ብትሰራ አንተ እኔ የጠየቅኩህን መጀመሪያ መልስልኝ። ያን ስህተት ነው ወይ ብለህ ታምናለህ? ያ እየተናገረ ያለው ስለ እንስሳት ሰው አይደለም። ያው መለስኩልህ። እየተናገረ ያለው ስለ እንስሳት ነው። ሐዲሱን ከፈለክ አውጥቼ ላሳየህ እችላለሁ። እሺ ምን ይላል መሰለህ? ሐዲሱ ላይ ቃለ ነቢ ሰለላሁ ዐለይሂ ወሰለም ኢነላሀ ከተበል ኢሕሳነ ፊ ኩሊ ሸይ ፈኢዛ ቀተልቱም ፈአሕሲኑ ልቅትለ ወኢዛ ዘበሕቱም ፈአሕሲኑ ዝብሕ ወሊዩሒድ አሐዱኩም ሸፍረተሁ ወሊዩሪሕ ዘቢሐተሁ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ በእያንዳንዱ ነገር ላይ በጎ ነገራቶችን እንድታደርጉ ደንግጓል አሉ። ከታችኋል። ፈኢዛ ቀተልቱም ፈአሕሲኑ ልቅትለ ስትገድሉ አገዳደላችሁን አሳምሩ አሉ። ስለምን እንደሆነ ሊናገሩ ነው ቀጥለው። ወኢዛ ዘበሕቱም ፈአሕሲኑ ዝብሐ ስታርዱም ማስተራረዳችሁን አሳምሩ አሉ። ወሊዩሒድ አሐዱኩም ሸፍረተሁ አሉ። አንዳችሁ ማረጃውን ይስሐለው አሉ። ወሊዩሪሕ ዘቢሐተሁ ከዚያም የሚያርደውንም እርድ ቶሎ ያሳርፈው አሉ። ስለ እንስሳት እየተናገሩ ነው። የምታርደውን እንስሳ ስታርድ ጊዜ መጀመሪያ ስለቱን በደንብ ሳለው። ካልተሳለ ያ እንዳታሰቃየው ለእርሱ ማለት ነው። ገብቶሃል አይደለ? ቶሎ ብላችሁ አሳርፉት አሉ። ያ ማለት የፊቱ ቢላዋን ይዘህ አትዟዟር፣ ቶሎ ብለህ አሳርፈው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለ እንስሳት እየተናገሩ ነው። አይኛ በጎች ነን እንስሳቶች ነን ካላችሁ አላውቅም። እንግዲህ እዛ በጎች ናችሁ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን ይላል? በጎቼ ድምፄን ይሰማሉ፣ እኔንም የሚከተሉኝም አለ አለ ተብለሃል መጽሐፍ ቅዱስ ላይ። አንተ አሁን ለምሳሌ በጎቼ ድምፄን ይሰማሉ አለ ኢየሱስ ክርስቶስ። የኢየሱስ ክርስቶስ በግ ነህ አይደለም? እንደ መጽሐፍ ቅዱስ ሄሎ እየሰማሁ ነው። የኢየሱስ ክርስቶስ በግ ነህ አይደለ? እንደ መጽሐፍ ቅዱስ ኢየሱስ ክርስቶስ እረኛዬ ነው፣ እኔ በግ ነኝ። እሺ ኦኬ። ኢየሱስ ክርስቶስ ደግሞ የእግዚአብሔር በግ ነው ይላል መጽሐፍ ቅዱስ። ዮሐንስ አየውና ኢየሱስን ሲሄድ አየውና ይህ ኢየሱስ የእግዚአብሔር በግ ነው ይላል። ኢየሱስ ደግሞ የእግዚአብሔር በግ ነው ብለህ ታምናለህ አይደለ? እስኪ ያሳየኝ። እሱን ያሳያለሁ። አብሽር፣ ችግር የለውም። ዮሐንስ ወንጌል ምዕራፍ 1 ቁጥር 36 ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ ይላል። ኢየሱስን ሲሄድ አየውና ማን ነው? ዮሐንስ። እነሆ የእግዚአብሔር በግ አለው እያለ ነው። ኢየሱስ የእግዚአብሔር በግ ነው። አንተ ደግሞ የኢየሱስ ክርስቶስ በግ ነህ። ስለዚህ አንተ የበግ በግ ነህ ማለት ነው አይደለ? ወገናችን ከይቅርታ ጋር እንደ ቃሉ ነው። መጽሐፍ ቅዱስ ነው ያለ አይደለም። ላለመረዳት መፈለግ ነው። አሁን ማለት ከመጥመም የሚመጣ ነው እንጂ አንድ ነገር ማን የጠመመው? መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው የጠመመው። ልክ እንደሱ ከሆነ ሰውን ክርስቶስን ያክል በግ ብሎ በፍጹም ሊገልጸው አይገባም ነበር። ለምሳሌ አሁን አንተ በግና እረኛን የምትረዳበት መንገድ ምንድን ነው? አንድ እረኛንና በግን የተረዳበት መንገድ እንዴት ነው? ወይ መጽሐፉ ላይ ምን ይላል? ተከታይ ማለት ነው የክርስቶስ ምን አለ መሰለህ፣ እዛው ራሱ ሲናገር በጎቼ ድምፄን ይሰማሉ ይከተሉኝማል አለ። አንተ የክርስቶስ በግ ነህ ወይ ስልህ አዎ የክርስቶስ በግ ነኝ አልክ። ቀጠልኩና ደግሞ ኢየሱስ ክርስቶስን የእግዚአብሔር በግ ይለዋል መጽሐፍ ቅዱስ። ዮሐንስ ምን አለ? ኢየሱስን ሲሄድ አየውና ያውና የእግዚአብሔር በግ አለ ይላል። ስለዚህ ኢየሱስ ደግሞ የእግዚአብሔር በግ ነው። ቆይ አንዴ ተረጋጋ።
ስለዚህ አንተ የበግ በግ ነህ ማለት ነው አይደለ? ተሳሳትኩኝ ወይስ ኢየሱስ ክርስቶስ የእግዚአብሔር አካል አይደለም ወይ? አሁን ይሄን እስኪ ንገረኝ። አሁን አካሉ ነው አይደለም ወደሚለን እንመጣለን። አካሉ ነው አይደለም ወደሚለን እንመጣለን። ግን አንተ የበግ በግ ነህ ወይስ አይደለህም ነው አሁን ጥያቄው። አንተ የኢየሱስ በግ ነህ፣ ኢየሱስ ደግሞ የእግዚአብሔር በግ ነው። ስለዚህ አንተ የበግ በግ ነህ ማለት ነው አይደለም እንደ መጽሐፍ ቅዱስ ወይስ ተሳስቻለሁ? ኢየሱስ ክርስቶስ የእግዚአብሔር አሁን ለምሳሌ አንድ ነገር ልንገርህ። ኦርቶዶክሶች ወይም ደግሞ የክርስትና እምነት አማኞች የእግዚአብሔርንና የክርስቶስን የመንፈስ ግንኙነት በምን እንደሚረዱት ይጠፋል ብዬ አላስብም። አሁን ስለዚህ አይደለም እያወራን ያለ ነው። ግልጽ ቃል እያመጣሁልህ ነው። እና መጽሐፍ ቅዱስ ላይ የእግዚአብሔር አንድያ ልጁ ነው አይደለም ብሎ ነው የሚያምኑት አይደል? ይሄን ለመረዳት ልጁን አጎቶ ነው የሚለው በኋላ ከበግነቱ ይልቅ የእግዚአብሔር አንድያ ልጁ ነው ብለህ እንዴት አንተ ይሄን ለማስረዳት እንዴት አትሞክርም? እና ወደ እሱ እንሄዳለን። ችግር የለም። ስለሱ መጀመሪያም ስናወራ ነበር ልጅ ማለት ምን እንደሆነ። አሁን ወደ እሱ እንሄዳለን። አሁን ግን እያነሳ ያለሁት ምንድን ነው? ኢየሱስ ክርስቶስ በጎቼ ድምፄን ይሰማሉ ይከተልኝማል ይላል። በጎቼ ሲል ጊዜ አንተ የክርስቶስ በግ ነህ ወይንስ አይደለህም? ነህ አይደለ? አዎ። ዮሐንስ ኢየሱስን አየውና ያውና የእግዚአብሔር በግ አለ ይላል። ስለዚህ ኢየሱስ ደግሞ የእግዚአብሔር በግ ነው አይደለ? ነው። አዎ። ስለዚህ አንተ የበጉ በግ ነው እኮ። ስለዚህ እኮ አዳምጥ። ክርስቶስ የእግዚአብሔር አንድ አካል ነው ብያለሁ እኮ። አንድያ ልጁ ነው ምናምን አይደለም ጥያቄው። አንዴ ስለዚህ አንተ የበግ በግ ነህ ወይንስ አይደለህም? እንደ ጥቅሱ ነው አሁን ጥያቄው። ክርስቶስ የእግዚአብሔር አካል ነው አልኩህ እኮ። እግዚአብሔር በግ ነው። እሺ እግዚአብሔር በግ ነው። እግዚአብሔር እረኛ ነው። እግዚአብሔር በጎቹ እኛ ነን። ኢየሱስ ክርስቶስ እግዚአብሔር አይደል እንዴ? ነው። አዎ ኦፍ ኮርስ። ስለዚህ ኢየሱስ በግ ነው እያለ ነው መጽሐፍ ቅዱስ። በተዘዋዋሪ እግዚአብሔርም በግ ነው ማለት ነው። ምክንያቱም ኢየሱስ አንድ የእግዚአብሔር አካል ስለሆነ ክርስቶስ እኮ የሰው ስጋ ለብሶና የሰው ስጋ ለብሶ አይደል እንዴ ወደኛ የመጣው? አሁን ከበጎቹ መካከል የተገኘ በግ አይደለም እንዴ እኮ። ስለዚህ በግ መሆኑን አመንክ። ስለዚህ አንተ የበጉ በግ ነህ ማለት ነው አይደለ? ከበግነት አልፎ እኮ ሞቷል እኮ ኦልሬዲ እኮ። ሞቷል ወይንስ አልሞተም አይደለም ጥያቄው። ዘለቀ የበጉ በግ ነህ ወይንስ አይደለህም ነው። አይወልህ አሁን እኔ እኮ በጣም የሚገርመኝ እኮ ትህትና ማጣቱን እኮ ትህትና የጎደለው እኔ ለምሳሌ ያንተን እኮ አይደለም። እኔ አሁን ለምሳሌ በክርስትና እምነት የሚሆን አልቀበልም። ይሄን በጣም አግሬሲቭ የሆነ የአስተምሮ እውነት ለመናገር በጣም ነው። የትኛውን አስተምሮ ማለት አሁን ለምሳሌ በክርስትናም ይሁን በሌላ እምነት የሚሆን የሃይማኖት መምህር ነን ብለው በጣም እንደዚህ በጣም ለምሳሌ አንድን እምነት እያንቋሸሹና ክብር እየነሱ አስተምሩ እኔ እጸይፋለሁ። ነገር ግን በግ ያለህ መጽሐፉ ነው ከራስ አይደለም እያልኩህ እኮ ነው። ማስረጃ አሳየኝ እያልክ እያሳየኸው ወንድ ልጅ ነህ። ቆም ብለህ አስተውል እንጂ ትልቅ ሰው እኮ ነህ። እኔ ያለ ማስረጃ ያለ መጽሐፉ ነው አይደለም። አንተ ለማስረዳት አሁን ላሳይህ አንተ በግ እንዳለህ እኮ በግ እንዳለህ ላሳይህ ወይንስ አላመንክም? በዛ መንገድ እንዴት ነው ልታሳምነኝ የምትሞክረው? እኔ ክርስቶስ የእግዚአብሔር አንድ አካል ነው እያልኩህ አንተ የእግዚአብሔር መጀመሪያ የእግዚአብሔር በግ ነህ፣ ከዛ ደግሞ የክርስቶስ በግ ነህ፣ የበግ በግ ነህ ስትለኝ እንዴት ነው የማምንህ? ለምሳሌ እንዴት ነው የምሰማህ? እንዴት ነው ልረዳ የምችለው? መጽሐፉን የምትከተል ከሆንክ እያለ ነው እኮ እያልኩህ ነው። ማስረጃ ሳይሆን እያልክ እያሳየሁ ነው። ላሳየህ ማስረጃውን ደግሜ እና አላየኸውን ቅድም በዚህ መልኩ እኔ እኮ አይቼዋለሁ እኮ። ስለዚህ ትክክል ነው ወይንስ አይደለም የተጻፈው መጽሐፉ ላይ? አንተ የእግዚአብሔር ክርስቶስ የእግዚአብሔር አንድያ የእግዚአብሔር አካል ነው ካልክ እንዴት ነው የበግ በግ ሊሆን የሚችለው? መጽሐፉ አንተንም ኢየሱስንም በጎች ይላችኋል። እያሳየሁ ነው ማስረጃ። ይላል አይልም? እግዚአብሔር ክርስቶስ የእግዚአብሔር አንድ አካል ነው ይላል አይልም መጽሐፍ ቅዱስ? አይልም። እንደሱ አይልም። አሁን አይልም። እሱን መለስኩልህ። አሁን ደግሞ መጽሐፉ ላይ የተጻፈውን ነገር እያነበብኩልህ ነው። ምን ይላል መጽሐፍ ቅዱስ? በጎቼ ድምፅን ይሰማሉ እኔንም ይከተሉኝማል አለ። አንተ ከሶስቱ አንዱ ነው አይልም መጽሐፍ ቅዱስ? እሺ አዳበለ ከሶስቱ አንዱ ነው አይልም? ይሄን እንጨርስና ወደዛ እንሄዳለን። ችግር የለውም። ኢየሱስ ክርስቶስ ምን ይላል? በጎቼ ድምፅን ይሰማሉ ይከተሉኝማል አለ። ስለዚህ አንተ የክርስቶስ በግ ነህ አይደለ? አዎ ነኝ ብለሃል። የክርስቶስ የእግዚአብሔር በግ ይሁን
ለምን መነጣጠሉ አስፈለገ እያልኩ እኮ ነው። አሁን ይህን ጨርሰህ የምትመጣ እሺ፣ ለምሳሌ አንድ አካል አይደሉም ብለኛል። ለምሳሌ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እሺ ንገረኝ። ማነው ወልድ ማነው መንፈስ ቅዱስ ማነው? እሺ ንገረኝ። ያንተው ንገረኝ። አልተውም። መጀመሪያ እሱን አስረድተህ ተረድተህ ነው የምትሄደው። ገብቶሃል አይደለም? እሺ የበግ በግ ነኝ አልክ። ስለዚህ መንግስተ ሰማያት የሚገባው ደግሞ በበጉ በኩል ካልሆነ በክርስቶስ በኩል ካልሆነ አይገባም አይደለ? ስለዚህ አንተ መንግስተ ሰማያትን መግባትን ለማረጋገጥ ያለ በጉ ወደ መንግስተ ሰማያት ስለማገባ በበግ ቤት በግ ገባ በል እስኪ አንድ ጊዜ። በበጉ ከገባ መንግስተ ሰማያት ስለምገባ ማለት ነው። ቃሉ ነው እንደዛ። በበግ ቤት በግ ገባ ይላል ቃሉ። ያለ በጉ መንግስተ ሰማያትን ልገባ አልችልም ማለት አይደለ? ስለዚህ አንተ ወደ መንግስተ ሰማያት የምትገባው በግ ነህና አንዴ በበጉ ነው መንግስተ ሰማያት የምትገባው። ስለዚህ በበግ ቤት በግ ገባ፣ ገቢው በግ አንተ ነህ። በበጉ ነው የምትገባው። አንተ ደግሞ መንግስተ ሰማያት ክርስቶስን በግ ስላለው ማለት ነው። ስለዚህ አንተ መንግስተ ሰማያት መግባትን ለማረጋገጥ በበግ ቤት በግ ገባ በለው እንደዚህ በበጉ ነው በእንጂ የጠበቅኩት ነው። ምንድን ነው የምለው? በበግ ቤት በግ ገባ። የትኛው የመጽሐፍ ቅዱስ ቃል ነው እንደዚህ የሚለው? ወይስ የትኛው ከኔ ጋር አይደለም? መጽሐፍ ቅዱስ መማር አይፈልግም። በቃ ትችላለህ። እሺ ማወቅ የምትፈልገው ሌላ ነገር ምንድን ነው? መጽሐፍ ቅዱስ መማር እፈልጋለሁ። እኔ እኮ ይሄን እኮ ነው እንደዚህ ብለህ እኮ በልህ በምናምን እኮ የምታስተምረው። ለምሳሌ እኔ አንተ ልታስረዳኝ በምትችለው መልኩ ካስረዳኸኝና ከገባኝ እኔ እስልምናን እቀበላለሁ ካስረዳኸኝ። ይሄ አግሬሲቭ ሆነ ይህኛውን እምነት እየጣልክ ምናምን ካልሆነ በፈጣሪ መጣል አይደለም። አንድ ጊዜ አንድ መርህ አለኝ፣ እሱን ልንገርህ እባካቸው አዳምጥ ክርስቲያኖች። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርምና። ዳሩ ግን ትምህርቴስ በማስረጃ ነው ከመጽሐፍ ቅዱስ። እውነት እላችኋለሁ፣ እኔ የምነግራችሁ ይህን ከመጽሐፍ ቅዱስ እውነትን ባትቀበሉ ዋይ ዋይ ትላላችሁ። ስለዚህ እኔ በተናገርኩት ነገር ላይ እስኪ ማስረጃ ያሳየኝ የሚል ሰው በጣም ደስ ይላል። ለምናገረው ንግግር ሁሉ ኃላፊነት ወስጄ ነው የምናገረው። ወዳው ቆም አድርገህ ይሄንን እስኪ ማስረጃ አሳየኝ ብትለኝ ላሳየህ የምችለውን ነገር ካልሆነ አልናገርም። አስቆመኝና ጠይቀኝ። ልክ ቅድም ለምሳሌ ኢየሱስ በግ ነው የተባለበትን አሳየኝ ስትለኝ ደስ እያለኝ ቶሎ ብዬ አሳየው። ይወጣል አይደለ? ቃል በቃል ለዚያውም ያለውን ነገር ብቻ ነው የምናገረው። የሌለውን ነገር ከራሴ አልፈጥርም። ስለዚህ አንተም ቆይ ተረጋጋ። ስለዚህ አንተም በግ ተብለህ ስጠይቅህ እኮ ተረጋጋ ትለኛለህ፣ ወይም ደግሞ ትክክለኛ መልስ ልሰጠኝ አልቻልክም። አንድ ጥያቄ ልጠይቅህ። ለምሳሌ እነሆ የእግዚአብሔር በግ አለው ብለሃል። ክርስቶስ ወደ ምድር እንዴት እንደመጣ፣ ለምን ተልኮ፣ ለምን ዓላማ እንደመጣ መቼስ ይገባሃል። ገብቶሃል? መቼስ ይገባሃል። ወደ መሬት የመጣበት ተልኮ፣ የመጣበት ዓላማ ምን እንደሆነ ይገባሃል። መጽሐፍ ቅዱስን አንብበሃል ብዬ ስለማስብ ማለት ነው። ሊሰብክ ነው የመጣው። ዓላማው ይሄ ነው። ሊሰብክ ነው የመጣው። ስለዚህ መጽሐፍ ቅዱስን አልተረዳኸውም ማለት ነው። አንተ አላነበብከውም ማለት ነው። ማስረጃ ሳየኝ ነው የሚባለው። ዘለቀ ኢየሱስ ክርስቶስ ምን አለ? አዳምጠህ ወደ ሌሎች ከተሞች ሂጄ እግዚአብሔር ወንጌል ልሰብክ ይገባኛል። ለዚህ ዓላማ ነው እና የመጣሁት አለ። የመጣበትን ዓላማ ራሱ እየተናገረ ልሰብክ ይገባኛል፣ ወደ ሌሎች ከተሞች ሂጄ ወንጌል ልሰብክ ይገባኛል አለ። አንድ ሰባኪ ነው ኢየሱስ ክርስቶስ። አንድ መልእክተኛ ነው፣ አንድ ነብይ ነው፣ ሌላ ነገር አይደለም። ስለዚህ አምላክ የሰጠውን ቃል ሊሰብክ ነው የመጣው። ዮሐንስ ወንጌል 8:40 ላይ እንደዛ ከሆነ እዛው መጽሐፍ ቅዱስ ላይ እዛው መጽሐፍ ቅዱስ ላይ ነቢያትና ሐዋርያት የተናገሩት እሱ እንደሚመጣ አስቀድሞ እንደሚመጣ ለምን እንደሚመጣ ለምን ዓላማ እንደሚመጣ የተናገሩትን ምን ልታደርገው ነው? እሺ አንዱን አሳየኝና በቃ በዚህ እንቋጨዋለን። ማስረጃ አሳየኝና ከነቢያቶች ኢየሱስ ይመጣል ብሎ የተናገረ አንተ እኮ ነው መጽሐፍ ቅዱስን በደንብ የምታውቀው። ስለዚህ የሌለ ነገር አትናገር። እሺ ከዚህ እሺ ሌላ ጥያቄ ሌላ ክርስቲያን ይቀጥል። በቃ እሺ ትቀጥላለህ። እሺ አረፍ ውሃ እየጠጣህ ምናምን። እሺ ከላይ ሰላም ከላይ ሰላም ሰላም ነው። እንዴት ናችሁ? አልሐምዱሊላህ ሰላም። እሺ
ጥያቄ አለ ወይስ እንጠይቅህ? ምረጥ። አሁን በምትለው ነገር ላይ ልጁ በደንብ መልስ ስላልሰጠ ኢየሱስ ክርስቶስ የመጣው ለማስተማር ነው ለመስበክ ነው ብለህ ነበር። ማስረጃ እናሳየህ። ቤዛ ሆኖ ሳልመጣም ቤዛ መሆን አዲስ ነገር ልክ ነህ እኮ። ኢየሱስ ክርስቶስ ለማስተማር አልመጣም፣ ለማስተማር ብቻ ሳይሆን ቤዛ ለመሆንም መጥቷል። መጽሐፍ ላይ ዮሐንስ ወንጌል ላይ የሰው ልጅ ለሰው ልጆች የራሱን ነፍሱን ቤዛ አድርጎ ሊሰጥ መጣ ይላል። ቤዛ መሆን አዲስ ነገር አይደለም። ሙሴ ራሱ ለእስራኤላውያን ቤዛ ተደርጎ ተልኳል ከእግዚአብሔር ዘንድ። ሙሴ ቤዛ ነው። ማስረጃ ላሳየህ። የኢየሱስ ክርስቶስ ቤዛነት ሙሴ ራሱ ቤዛ አድርጎ ልክ ነው። የኢየሱስ ክርስቶስና የሙሴ ቤዛ ከእሱን ይለያል የሚለው እሱን ከቤተ ክርስቲያን አስተምህሮ እዛው አድርገው እና መጽሐፉ ላይ ቃል በቃል ያለውን ላሳየህ። ሙሴ ቤዛ ተደርጎ ከእግዚአብሔር ተልኳል አልተላከም? ሙሴ የተላከው ሕዝበ እስራኤልን ከግብጽ ለማውጣት ነው፣ በስጋ ማለት ነው። እሱ ደግሞ ስለዚህ ኢየሱስ ክርስቶስን ልክ እንዲሁ ማርቆስ ሉቃስ ወንጌል ምዕራፍ 24 ቁጥር 15 ላይ ምን ይላል? እኔ ከእስራኤል ቤት ሆነው ለጠፉት በጎች በቀር ለሌላ አልተላኩም እያለ ይናገራል። ስለዚህ እርሱም የተላከው ለእስራኤላውያን ነውና አንተ ኢትዮጵያዊ ነህ፣ ኢትዮጵያዊ ነህ። ስለዚህ አንተን አይመለከትም። ለእስራኤላውያን ነው። ሙሴም ለእስራኤላውያን እንደነበረ እርሱን ያመጣው እሱ በራሱ እሱ የራሴ ሐሳብ ነው ነው አይደለም። እሱ የራሴ ሐሳብ ነው እንጂ ጌታ ይላል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አስጨርሰኛ የራሴ ሐሳብ ነው ብለህ አትቀጥልም። ዋሸህ እኮ በእኔ ላይ። ስለዚህ እኔ ማስረጃ ማምጣት ግድ ይለኛል አሁን ማለት ነው። አንድ የተረጋጋ የራስህ ሐሳብ ነው ካልክ የዛኔ እኔን እያስዋሸኸኝ ነው አይደለ? የራስህ ሐሳብ ነው ብለሃል። እኔን መጀመሪያ ላጥራለህ። እሺ አዳምጥ። እኔ ከራሴ አንዳች አልናገርም። እየረጋገምኩ ልንገራቸው። ይሄን ቃል እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ ከመጽሐፍ እንጂ ያለ መጽሐፍ አልናገርም። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ ከእስራኤል ቤት ሆነው ለጠፉት በጎች በቀር አልተላኩም ብሏል አላለም? ብሏል አላለም? እንደዛ ያለው ኢየሱስ ክርስቶስ የሆነ እሱ ያለው የአውድ ትርጉም አለ እኮ። ቆይ ብሏል አላለም? ሲጀመር እኛ ቆይ ብለዋል። ልንገርህ፣ ጠይቀሃል አይደል? ልመልስልህ። ስለዚህ ብሏል መለስክ እኮ። ይሄ ነው። ቆይ ልመልስልህ። አይሽ እኛ ክርስቲያኖች እኮ እስራኤል ዘነፍስ ነን። እኛ እኮ እስራኤል ዘነፍስ ነን። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው ትርጉሙ። ማን ነው እስራኤል ዘስጋ የስጋ ማን ነው? እስራኤል ማለት እግዚአብሔር ሕዝብ ነው ብሎ የተረጎመልህ ማን ነው? መጽሐፍ ቅዱስ ላይ ማስረጃ አውጣ። ትልቁ ላይ ነው። ክፈት፣ ያላ ክፈት። አንዱ ነገር የምልህ ነገር ክፈት። እከፍታለሁ። ለመክፈት አይመቸኝም። አንድ ስልክ እኔ ከፍታለሁ ስልክ ስላለኝ ለአሁኑ ወዴትም አትሄድ። በኔ ከፍታለሁ ይመቸኛል። እና ስለዚህ ምዕራፍ እና ቁጥር ያባ ያይዛለሁ። መጽሐፍ ቅዱስ እየነገርኩህ እኮ ልክ ንገረኝ። ማስረጃውን መጽሐፍ ቅዱስ ላይ ያለውን ሐሳብ እንደፈለክ እንደራስህ ንገረኝ። ማስረጃውን እስራኤል ማለት የእግዚአብሔር ሕዝብ ማለት ነው የሚለውን አሳየኝ። ማስረጃው የቃሉ ትርጉም ምን ማለት ነው? በዕብራይስጥ እስራኤል ማለት ወደ እንግሊዘኛ ወይ ወደ አማርኛ ሲቀየር ምን ማለት ነው? እሺ አንተ መልስልኝ። አንተ የተናገርከውን ማስረጃ አንተ የተናገርከውን ማስረጃ ሳይኝ። እኔ ስልክህን መክፈት አልችልም ብለህ ነበር አይደለ? እኔ ይዣለሁኝ፣ ወዴትም አትሄድም። ያው መጽሐፍ ቅዱስ ይዣለሁኝ። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው የሚለውን ፍቺ ከየት ነው ያመጣኸው? እኔ እኮ በመጽሐፍ ቅዱስ ላይ ያለውን ብቻ እኮ አላምንም እኮ። አድምጠኛ እንደ ስለዚህ አሁን እንደ መጽሐፍ ቅዱስ ነውና የእምነትህ መጽሐፍ እዛው ነው የምትዳኘው። ቆይ አንዴ እስራኤል የሚለው ስም አመጣጥ አስተምረህ ነው። አሁን አዳምጥ እሺ። አሁን ላስተምረህ ነው። በገዛ መጽሐፍህ ላይ እስራኤል የሚለው የማን ስም ነበር? ከመጀመሪያው ጀምረን እንነሳ። እስራኤል የሚለው የማን ስም ነው? እስራኤል የሚለው የማን ስም ነው? እስራኤል የሚለው የያዕቆብ ስም ነው። ያዕቆብ በጣም ጥሩ። ስለዚህ የአንድ የግለሰብ ስም ነበር እስራኤል የሚለው። ልብ በሉ።
ያዕቆብ እስራኤል የሚለውን ስም ያገኘበት ምክንያት ምንድን ነው ይላል መጽሐፍ ቅዱስ። ለምን እስራኤል ተብሎ እንደተሰየመ ምክንያቱን ምንድን ነው ይላል። ያላ ታውቃለህ ወይንስ ካላወቅህ እነግርሃለሁ፣ ችግር የለውም። ያዕቆብ ለምንድን ነው እስራኤል ተብሎ የተጠራው የተሰየመው? አታውቀውም? የ12ቱ የእስራኤል ነገድ ሆነ ነው። የ12ቱ ነገድ አባት በመሆኑ አይደለም፣ ተሳስተሃል። ልንገርህ ወይ ያዕቆብ እስራኤል ተብሎ ለምን እንደተጠራ እንደ መጽሐፍ ቅዱስ ልንገርህ ወይ? ሌላም አለ እሱ ብቻ ልንገርህ። እኔ ራሱ ልንገርህ። ያው ከእግዚአብሔር ጋር ታግሎ ከእግዚአብሔር ጎበዝ ልጅ ልንገርህ እኮ ጨርሰው እየሰማ ነው ስላሸነፈ ከሰውም ከእግዚአብሔር ጋርም ታግላልና ከእንግዲህ ወዲህ ስሙ እስራኤል ይባላል። በጣም ጥሩ። ስለዚህ ያዕቆብ እስራኤል ተብሎ የተሰየመበት ምክንያት ምንድን ነው? እግዚአብሔር ጋር ትግያ ታግሎ እግዚአብሔርን አሸንፎት፣ ፍጡር ፈጣሪን አሸንፎት፣ እግዚአብሔር ጋር ትግያ ተጋጥሞ ያዕቆብ በትግያ አሸንፎት፣ እግዚአብሔርን አሸንፎታል። እግዚአብሔርን አሸንፎ ከዚህ በኋላ አንተ ከሰውም ከእግዚአብሔርም ጋር ታግለህ አሸንፈሃልና ያዕቆብ ሳትሆን እስራኤል ተብለሃል አለው። ያሰላ ኦሪት ዘፍጥረት ላይ ታገኘዋለህ። ስለዚህ ያዕቆብ እስራኤል ተብሎ የተጠራበት ምክንያት ምንድን ነው? ከአምላክህ ጋር ትግያ ተጋጥሞ አሸንፎት አምላክህን አስቡት። በብሉይ ኪዳንም ተሸንፎ በያዕቆብ በአዲስ ኪዳንም በያዕቆብ ልጆች በአይሁዳውያን ተገርፎ ተገድሎ ተሰቅሎ ምናምን በሁለቱም ጊዜ የተሸነፈ አምላክ፣ በሁለቱም ጊዜ የሚደበደብ አምላክ። እንዴት ነው ያጀማ ይሄ ነገር? ያዕቆብ ከአምላክ ጋር ትግያ ተጋጥሞ ይላል መጽሐፍ ቅዱስ። ከዚያ ያዕቆብ አምላኩን አሸንፎት በትግያ ከዚህ በኋላ ወይ አዳምጣዴ አሸንፎት ከዚያ በኋላ እስራኤል ተባለ ይላል። ስለዚህ እስራኤል የግለሰብ ስም ነው። የተሰየመበትን ምክንያት በዚህ ስም ያዕቆብ ከአምላኩ ጋር ከእግዚአብሔር ጋር ትግያ ተጋጥሞ በማሸነፉ ምክንያት ነው እንጂ እስራኤል ማለት የእግዚአብሔር ሕዝብ ማለት ነው የሚለው ከየት ልታወጣ አልቻልክም። ለዚህ ነው የተሰየመበት ምክንያት ይሄን ያሳል። እሺ ቆይ ወደ ኋለኛው እንድመለስና ኢየሱስ ክርስቶስ ለእስራኤል ብቻ ነው ተላኮት ያለው ምክንያት ምንድን ነው? የተላከው ከላይ አንብበሃል? ከላይ አንብበሃል? ለምን እንደዛ አለ? ለእስራኤል አይ ከላይ ብቻ ያለውን ብቻ ንገረኝ እስኪ። እሺ ረጋ በልሽ እስክመልስ። ከላይ እሺ ቀስ በል። ከእስራኤል ውጭ የሆነ ሴት መጣች። ከዚያ እኔ ለእስራኤል ብቻ ነው የተላኩት አላት። ገብቶሃል አይደለ? ብናወጣ ይመልስልህ። ትክክል ነህ። አሁን አዳም ብናወጣ የከፋ ነው የሚሆነው። እሺ አርሚጠኛ እኔ አውራ ሴትዮ ልጄን ፈውስልኝ ስትል ጌታ ለውሾች ለልጆች የተባለው ለውሾች መስጠት ይገባልን አላት። ከዛ እሷ ከልጆች የተረፈውን ለውሾች እየተግባባን እንድንሄድ ረጋብን አብረን እናወራለን። አብሽር ቀርበታ ምንድን ነው ያላት ነው ያልከው? ሴትዮዋ ምን አለችው? ካልመለስኩልህ ለምን ታቆመኛለህ? ሀሳብን ልጨርስ ነው እየተናገርኩ እኮ አይደለም ጥቅሱን እያነበብክልን ነው አይደለ? ስለዚህ እንደዚያ ነው እየተረጎምክልን ሂድ። ምን ችግር አለው? ቅድም ልክ ስተረጎም እንደነበረው ምን አለችው ነው ያልከው? ያቺ ሴት በስጋ እስራኤላዊ አይደለችም። እሺ ስለዚህ አድምጠኛ እሱ ደግሞ ለልጆች የተዘጋጀው ለውሾች ይሰጡታል ስል እሷ ደግሞ ከልጆች የተረፈውን ውሾች አለው ማን ነው? ኢየሱስ። ውሾቹ በእግዚአብሔር በአምላክነቱ በኢየሱስ ክርስቶስ ያላመኑ ማለት ነው አይደለም። እስራኤል የተማሩ ቆይ ልንገርህ። አዳም ጠረገ ለምን ተዋሻለህ? አሁን እኮ አንተ ያው አንዱ ነገር ልንገርህ። ሃይማኖታችን እኮ በመጽሐፍ ቅዱስ በ80 አሐዱ ብቻ ላይ አልተመሰረተም እኮ ልንገርህ። እኛ መጽሐፈ ሊቃውንት አለ፣ መጽሐፈ መነኮሳት አለ። እሱን የሚያነሳ አውጣና ስለበዛለሽ በስብሎ ይፈታል። ደግሞ የአንድምታ ተርጓሚ አባቶች ተረጎሙት አለ። አንድምታውን አውጣና ስለበዛለሽ በሱ እኮ እሱን አውጣና ስለበዛለሽ እንድታሳየን። ቆይ ልንገርህ። ያው ቅዱስ ጴጥሮስ በመልእክቱ ላይ ምን ብላ መሰለ?
አሁን የተናገርከውን ፍቺ ከየት ያገኘው? ልንገርህ፣ ትንቢት በሰው ፍቃድ አልመጣምና በመንፈስ ቅዱስ ሆነው እነሱ ጻፉት። ስለዚህ የእግዚአብሔር መጽሐፍ መተርጎም ያለበት በመንፈስ ቅዱስ ያለ ብቻ ነው። እኔ አሁን ከራሴ ተነስቼ መጽሐፍ ቅዱስ እንደዚህ መተርጎም አልችልም። አንተም ደግሞ በራሴ አረዳድ በቃል አሁን የተናገርከውን ፍቺ ከየትኛው አባት ነው ያገኘኸው? እሺ ንገረን፣ ችግር የለውም። እሺ ልንገርህ፣ አሁን እኔ እሺ ልንገርህ፣ ከፍተህ አሳየን። ማየት እንፈልግን እኛ ይሄን ትርጓሜ ከየት እንዳመጣው። አሁን እኔ ቁርአን ላይ ገብቼ አሁን አንብቤ እንደራሴ ቢፈተፍት በራሴ ትርጓሜ ይሆናል። ስለ ቁርአን ትጠይቀኛለህ፣ እኔ ችግር የለውም። አሁን ግን አንተ የፈታኸውን ፍቺ ማን እንደሱ ብሎ እንደፈታ እኔ አሁን በራሴ ተረጋጋ፣ ቀስ በለ አሳየን። አሁን የፈታኸውን ከየት ነው ያገኘኸው? ከኪሳ አይቻልም። የተጻፈ ነገር አሳየን። እዛው ላይ የወንጌል እንድምታ ነው ታይም ታዲያ በዛው። እሺ አሳየን። እሱ ነው ማየት እኮ የፈለግነው። ያ ትልቁ ላይ ገና ከፍተህ አሳየን። አንድምታው ላይ አንድ ስልክ ብቻ ነው ያስኩት ብያለሁ አይደል እንዴ? እኔ ይዣለሁኝ፣ ችግር የለውም አብሽሩ። አሁን አንተ ስለዚህ እንደዛ ብሎ የፈታው ሰው ማን ነው? እዚህ ቦታ ላይ ቦታ ሄድና አሳየኝ በለው። አንድምታውን ክፈታ። የወንጌል አንድምታ ነው እዛ ጋር ያለው። ምን ይላል አንድምታው? አንድምታ መጽሐፍ ቅዱስ ነው የያዝነው እኛ። ማን ብሎ ነው? ማን ነው እንደሱ ብሎ የፈታው? እሺ ስሙን ንገረን። የቤተ ክርስቲያን አባቶች፣ የቤተ ክርስቲያን ሊቃውንት በሲኖዶስ። የትኛው ሊቃውንት? ለምሳሌ በሲኖዶስ በአባቶቹና ለምሳሌ እነ ቅዱስ ቄርሎስ፣ እነ ቅዱስ ዮሐንስ አፈወርቅ የተረጎሙት ድርሳናል የመጽሐፍ ቅዱስን በየምዕራፉ እነሱ በመንፈስ ቅዱስ የተረጎሙትን ነው የሚቀበለው። እንደሱ ብሎ የፈታው የትኛው ቄስ ነው? አሁን አንተ ፍቺ የፈታው ኮይሊንግ ለአሁኑ መረጃ እንደዛ ባይኖረኝም ማለት ነው። እኔ አንድ ጥያቄ አለኝ። ለምሳሌ ሃይማኖት መጽሐፍ ቅዱስ መተርጉማን ቄሶች ናቸው እንዴ? በአንተ አሁን እያልክ ያለው አንተ ቄሶች ናቸው፣ መጽሐፍ ቅዱስ መተርጉማን ቄሶች ናቸው። ማንም ሰው ከመሬት አንተ እንዴ እኔ ልጨርስ። ይኸውልህ እኔ ነገርኩህ። እኔ እናቴ ትሙት እላለሁ። እኔ የአይሁድ እምነት ተከታይ ነኝ። ክርስትና ኦርቶዶክስ እምነትን ለመቀበል ማለት ፍላጎቱ አለኝ፣ ማልዋሽ ነገር ማለት ነው። ምክንያቱም እኔ በአስተምሮ እኔ ብዙ እንትኖችን ሪፈር አድርጌያለሁ። እኔ መጀመሪያ የማየው በአስተምሮ እኔ ክርስትና ከእስልምና የተሻለ ነው አግኝቼዋለሁ። አንዴ ሄድ አውራው እስኪ አንድ ጊዜ ሲናገር የነበረውን ምንድን ነው? ትክክል ነው ሲናገር የነበረው? ኦይ አስጨርሰኛ ልጨርስ። ያው ቀስ በል አሁን አውራው። ቄሶች አይደሉም የሃይማኖት መተርጉማን እንዴ? አንተን ነው መልስ የምሰጥህ። ለምሳሌ መጽሐፍ አኔ ቄሶች ናቸው እና ራሱ ነው ቄሶች ናቸው ብሎ የተናገረውና ቄሶች ናቸው የሚተረጉሙት ሲናገር ነበረ። ስለዚህ ትክክል ነው። አንተ ደግሞ ቄሶች አይደሉም አንድ የቤት አድርገህ ሊቃውንት እያልክ እኮ ነው እኮ። ስለዚህ እሱ ነው ሊቃውንትና ቄሶች ናቸው ሊፈቱት የሚገባው እያለ ነው። ትክክል ነው፣ እውነት ነው። አሁን ምንድን ነው ያልከው? ቄሶች አይደሉም ስትል ነበር እንዴ? አሁን ደግሞ እውነት ነው አለ። እሱ ነው ያለ ስለው ማለት መልሰ ነገር ይመልስላችሁ አስጨርሱኛ። እሺ ቄሶችና ሊቃውንት ሚናቸው ለምሳሌ ሊቃውንት ምንድን ነው ሚናቸው? ሊቃውንት ምንድን ነው? ሊቃውንት ፓራጤስ ሳይሆን ያው ቅዱሳን አሉ። መተርጎም ነው ማስተማር አይደል እንዴ ሚናቸው? አትናቴዎስ አሉ በመንፈስ ቅዱስ። አሁን የተናገረውን ማንኛው ሊቃውንት እንደሱ ብሎ እንደፈታ ልታወጣ አልቻልክም ማለት ነው። እሺ ከላይ ያለው ልጅ ይሰማል? አስጨርሰኛ። እኔ መጀመሪያ ቁርአንን እኔ እንደፈለኩ መፈትፈት እችላለሁ ገብቼ። ስለ ቁርአን ትጠይቀኛለህ። አሁን የተናገርከውን ማስረጃ አምጣ። መጽሐፍ ቅዱስ ነው ያው። ስለዚህ አንተ መጽሐፍ ቅዱስን እንደ ፍቃድ እየተረጎምክ በራስህ ፍቃድ እየተረተንክ እንደዚህ ማለት አንተ ተርጉመህ እኔ ማስረጃ አምጣ ብቻ ነው ያልኩህ። ዘለቀ ማምጣት ሳችል ጊዜ እኔ ላይ ፍጣት በለ እኔ መልስ አልሆነም። ገብቶሃል አይደለ? አሁን የፈታውን ፍቺ ማን ነው እንደሱ ብሎ የፈታልህ አልኩህ። አባቶች ናቸው፣ ሃይማኖተ አበው ሊቃውንቶች ናቸው አልክ። ማስረጃ ሳየን ከዚያ መጥቶ አንተ እንደፈለክ ትፈታለህ። ጴጥሮስ እኮ በመልእክቱ ትንቢት በሰው ፍቃድ አልመጣም ይላል። የሚተረጎሙት በሰው ፍቃድ አይደለም፣ በመንፈስ ቅዱስ ነው። በመንፈስ ቅዱስ የሚተረጎሙት ደግሞ የሚኖሩ አባቶች ናቸው። በጣም ጥሩ። ከነዚያ ከአባቶች መካከል እንዲህ ብሎ የፈታው አከሌ ነው በልና አሳየን። እነ ቅዱስ ቄርሎስ ብዙ ናቸው እኮ።
ስንት ልንገርህ? ችግር አንድ ብቻ ከፍተህ አሳየን። ቅዱስ ጊዮርጊስ፣ አባ ጊዮርጊስ ዘጋስጫ፣ ብዙ አባቶች በተለያዩ ዘመን አንድ ነገር ተበልክ ወሱ